እንዴት ናችሁልን? በሌላ ቆንጆ ድራማ ተገናኝተናል። ሰብስክራይብ ያላደረጋችሁ ተመልካቾቻችን ግን አሁኑኑ ሰብስክራይብ በማድረግ ድጋፋችሁን አሳዩን። ይህንን ቆንጆ ፊልምም ተጋብዞልን። ፊልሙ ሲጀምር ሞ የሚባል የትልቅ ድርጅት ባለቤትና ጉረኛ ሰው እናያለን። አብሮት ሊሰራ የተስማማው ሰው ሊያስፈራራው ሲሞክረም አሁን ወጥተህ የተባባልነውን የማታረገው ከሆነ ያንተም ሆነ የልጅህ ዕጣ ፈንታ የተበላሸ ነው የሚሆነው ይለውና ሳይወድ በግዱ ይዘውት ይወጣል። የሞ ፍቅረኛ የሆነችው ታዋቂ አርቲስትም ድርጅቱን ማስታወቋን ትቀጥላለች። እናቱ የሷ አድናቂ የሆነች ትንሽዬ ልጅም ፊርማዋን ለመውሰድ ከእናቱ ጓደኛ ጋር ሄድና የጓደኛዋ ልጅ ሽንቷ እንደመጣ ተናግራ ጥለውት ሲሄዱም አድናቂዎቿ ረብሻ ያስነሱና ልጁ ይጎዳል። ሞ እንዳየውም የተቻኮለ ወደ ሆስፒታል ይወስደዋል። የልጁ እናት የሆነችው ትሆንም ብር ያስፈልጋ ስለነበረ ተግታ ትሰራለች። የልጇ ልደት ለማክበር ብላም ከገዝታ ስትመለስ አደጋ እንደደረሰበት ሰማና ደንቅጣ ወደ ሆስፒታል ትሄዳለች። ዶክተሩም ብዙ ደም ነው የፈሰሰው፣ ግን የሱን አይነት ደም ማግኘት ስላልቻለን ልንሰጠው አልቻልንም ይላትና ዞር ስትል ሞን በማየቷ ትደነግጣለች። እባክህ ደምህን ስጠው፣ ያንተ እንደሚሆነው እርግጠኛ ነኝ። ምን ማለትሽ ነው? ለምንድን ነው የኔ ደም የሚሆነው? እባክህ እየለመንኩ ነው፣ ልጅን አድነልኝ። መጀመሪያ ጥያቄን መልሽልኛ። ልጅ ስለሆነ ነዋ ስትለው ባያምናትም ደሙን ይሰጣውና ሊያናግራት ቢፈልጋትም ሳያገኛት ይቀራል። ለረዳቱም ስለሷ እንዲያጣራለት ይነግረዋል። ትንሹ እንደነቃም ስለ አባቱ መጠየቅ ይጀምርና ረዳቱም ስለሱ ያገኘውን መረጃ እየሰጣወም ትሁን ትባላለች። ከ5 ዓመት በፊት እኛ ድርጅት ውስጥ ተለማማጅ ሆና ገብታ ነበር፣ ግን ብዙ አልቀጠለችም። የልጁን እድሜ ስናየው ደግሞ ስትለቅ እርጉዝ እንደሆነች ይነግረናል። እያለውም በተመሳሳይ ሰዓትም የድርጅታቸውን ሚስጥር ሲያወጣ የነበረ ሰው ይዙትና ደን አድርገው ይቀጠቅጡታል። ማታ ላይ ሞ ከእናቱ ጋር እራት ለመብላት ቢሄድ እንደለመደችው ስማቸውን የሚያስቀጥል የልጅ ልጅ እንዲወልድ ስትጨቀጭቀው እንደማላገባ ደጋግሜ እነግርሻለሁ፣ ልጅ ከሆነ ፍላጎትሽ አመጣልሻለሁ፣ ምንም አታስቢ ብሏት ይወጣል። በነጋታውም ጋዜጠኞቹ ስለ ህፃኑ ሰምተው ድርጅቱ በር ላይ ይሰበሰባሉ። ረዳቱም ባደረግነው ምርመራ መሰረት ልጁ የሞ መሆኑን ስላረጋግጠን እንደምንወስደው ማሳወቅ እንፈልጋለን ይልና ቱንጋራም ሄደው ልጁ ለኛ የምትሰጪን ከሆነ ጥሩ ህይወት እንደሚኖረው ቃል እንገባልሻለን። አይ አልፈልግም ብላ ብትመልሰው ሞ ሄድና ከዚህ በፊት ተገናኝተን እናውቃለን እንዴ? አይ ደም ስለፈለኩ ብቻ ነው ዋሸሁ ብላ ምንም እንደማያስታውስ ስለገባት ተዋሸዋለች። እሱም የምርመራ ውጤቱን እየወረወረላት ልጅ መሆኑን አውቄያለሁ፣ የፈለግሽውን ያህል ውሰጂና ልጁን ስጪኝ። አይ ብርህን አልፈልግም፣ ልጁንም አልሰጠም ብላ ጥላው ትወርዳለች። በቀጣዩ ቀንም ትሆንን ከሱ ልጁ እንደሚቀበል መወራት ይጀምራል። አርቲስቷም ልጁን ከወሰድከው በኋላ ልታገባት ነው እንዴ? በፍጹም እኔንስ ታገባኛለህ? ከአንቺ ጋራም ቢሆን ልጅ የመውለድም ሆነ የመጋባት ሀሳብ የለኝም ብሎ ያስከፋታል። ትሆን ዜና ውስጥ ሰማ በጣም ትረብሻለች። ጓደኛዋም ያጠራቀመችውን ብር ሰጥታት ጠበቃ እንድትቀጠር ለማድረግ ብትሞክረም ሳትቀበላት ትቀራለች። ስራ ቦታዋ ስትሄድም ሁሉም ስለሷ ማውራቱ ሳያንሳት አለቃዋ ከሞ ጋራ ችግር ውስጥ ላለመግባት ብሎ ከስራ ያባራታል። የጓደኛዋ ባለም ለልጅሽ ግን ከሱ ጋር ቢሆን የተሻለ ነው የሚሆነው ቢላትም ሳትቀበለው ትቀራለች። የሞናትም ዜናው እንደሰማቸው የማላቀውን የልጅ ልጅ አመጣ፣ ጥሩ ነው፣ ለማንኛውም እናቱን ቤቴ ግን ይዛት እንዳትመጣ። አይዞሽ እኔም ያንን ለማድረግ አላሰብኩም ይላትና አርቲስቷም ከሰ ካላሸነፍካት ልታገባት ነው እንዴ? በምንም መልኩ ልሸነፍ አልችልማ። በነጋታውም አርቲስቷ ትሆነን ታገኛትና ብር ሰታት ክሱ እንድታሸንፍ ይፈልጋለሁ፣ ልጅሽን የአባቱን ሀብት ወራሽ እንዲሆንና እኔን መሀል ሜዳ ላይ እንዲያስቀረኝ አልፈልግም። ሞንም ማግባት አለብኝ። ለእርዳታሽ አመሰግናለሁ፣ ግን ይህንን ብር መቀበል አልችልም። ሞም ልጁን ትምህርት ቤት ሄድና ሰላም አባት ነኝ። አይ አይደለህም፣ እሱም በኋላ እናውረዋለን፣ መጀመሪያ የፈጠርከውን ችግር ነፍታው ይለውና አባት የለህም ስላለው ከደበደበው ልጅ ጋር አስታርቆት ሊወስደው ቢሞክርም እናቴ ከማላቀው ሰው ጋር የትም መሄድ እንደሌለብኝ ነግረኛለች፣ አልሄድም። እሺ እናትህ ስለ አባት ምንም አልነገረችም እንዴ? ነግረኛለች እንጂ በጣም ጎበዝና ቆንጆ ነው ብላኛለች። አሁን ውጪ ማጂክ እያስተማረ ነው። ጥሩ፣ እኔም እኮ ማጂክ አለኝ እንዳሳየት ትፈልጋለህ ይለውና መኪናውን በቁልፉ ሲከፍተው ልጁ ከዚህ በፊት አይቶት ስለማያውቅ ደስ ብሎት ያምነውና አብሮት ይጋባል። ተወልጇን ለመውሰድ ስትሄድም አባቱ እንደወሰደው ይነግራትና ስትደውልለት ያሉበትን ይነግራታል። እየተቻኮለች ስትደርስም ልጇ ከአባቱ ጋር ሲጫወት በማየቷ ደስ ይላታል። ሄዳ ስታቅፈውም በላሁን እኔን የጠየከኝን ጥያቄ ጠይቃት። አባቴ እሱ ነው እንዴ? አዎ ነው ትለውና ይዛ ወደ ቤት ስትመለስ ለምን አብሯቸው እንደማይኖር ቢጠይቃትም መልስ መስጠት ስላልቻለች ዝም ትለዋለች። በነጋቷም ብዙ ጠበቆችን ለማናገር ብትሞክርም ማናቸውም ክሱ ለመቀበል ሳይስማሙ ይቀራሉ። ትንሽ ቆይቶም የሆነ ጠበቃ ይደውላትና ሊረዳት ይስማማል። ልታገኘው ስትሄድም ቀሚስ እየሰጣት የሆነ ፓርቲ ያለብኝ አብረሽን ቴጅና ምን ማድረግ እንዳለብሽ ነግርሻለሁ ስለተስማምታ ትሄዳለች። ስትጠየቂ ጉዳት እንደደረሰብሽ መናገር ትችያለሽ ሲላት ምንድነው የምታወራው? በፍጹም አላረገውም ብለው ለመሄድ ብትሞክርም ይዟት ስታገሉ ውሃ ውስጥ ትገባለች። እጁን ዘረጋላትም ጎትታ ወደ ውሃ ውስጥ ከተውና ያላትን እያሰበ የተናዳ ትወጣለች። መንገድ ላይ የሚሆኑ ሰዎች ሲያስቸግሯት ሞ ይደርስና መኪና ውስጥ ግቢ ነሽንሻለሁ። አይ አልፈልግም ብትሎም ጎትቶ ያስገባትና ቤቷ ይደርሳታል። ልጁ ሞተር ሊገጨው ሲለማ ይድነውና እጁን ስለተጎዳ እየጎተተ ቤት አስገብቶት መድኃኒቱን ያመጣለትና እማዬ እኔ ያድርግለት
ስላት ምርጫ ስላልነበራት ትስማማለች። ሊወጣ ሲልም የፈለግሽው ነገር ልሰጥሽ ዝግጁ ነኝ፣ ልጄን ብቻ ነው የምፈልገው። አባዬ ነገ መተህም እሺ አንተ ከፈለክ እመጣለሁ ብሎት ይወጣል። ቶንም ብርድ መጥቷ ስለነበረ ትታመማለች። ሞቃል በገባው መሰረት ልጁን ለማየት ሲሄድም ኪችኑን በሰዓት እያነደደው ያይና ለማጥፋት ይሞክራል። ልጁም እማዬ ስላመመሽ እኮ ምግብ ልሰራልሽ ብዬ ነው ይላትና የአባቱ እጅ ስለተቃጠለ መድኃኒት ያደርግለትና እናንቱ ከጋዜጣ ላይ ቆርጣ ያስቀመጣችውን ፎቶውን ሲያሳየው ደስ ይለዋል። መሀል ላይ እሱ የፈረመላትን ቼክ ያገኘዋል። ብዙም ሳይቆይ አካባቢያት ሄድና ቤቱ እንድትለቅ ስትነግራት ያደረገው ስለመሰላትም በአንተ ምክንያት ስራዬን ማጣቴ ሳያንሳኝ ቤቴንም ታስለቀቀኝ ነው ብላ ትጮህበትና ተናዶ ይመጣል። ለረዳቱማ እንዳደረገው እንዲያጣራ ያዘውና እሱ የእንጀራ ልጅ በመሆኑ ምክንያት ያየውን ስቃይ ልጁን ማየት እንደሌለበት ለራሱ ቃል ይገባል። በቀጣዩ ቀንም ቶን ወደ ስራዋ እንድትመለስ መደረጉ ብቻ ሳይሆን እድገት እንደተሰጣት ማየቷ በጣም ያስገርማታል። ለጠበቃው ደውላም ትቀጥረውና ሊያወሩ ሲሉ ሞን ስላየችው ፈርታ ትወጣለች። ጠበቃውም ከሞ ጋራ የረጅም ጊዜ ያለመስማማት ስለነበራቸው ሊረዳት እንደወሰነ እናያለን። ረዳቱን ቤቱ ልታስለቀቀው የነበረችው እናቱ እንደሆነች ይደርስበትና ለሞ ያሳውቀዋል። ቶን ጠበቃውን መቼ እንዳወቀችው ማጠራልኝ ይለውና የልጁ ትምህርት ቤት ሄደው በልጁ ስም ላይብረሪ እንዲገነቡ እርዳታ ይሰጣቸዋል። ጠበቃውም ቶንን ያገኛትና የዛሬ ችሎታ ላይ ተበዳይ እንደሆንሽ አስመስይ እያለቀሽን ቢል ታሳምኛቸው ትችያለሽ ይላትና ፍርድ ቤት ሲሄዱ ሞን ያገኘውና ከጊዜያት በፊት የአባትን ድርጅት አጥፍቼው ነበረ፣ አሁን ደግሞ ያንተንም እንዳጠፋልህ መሆን አለበት የመጣኸው። ችሎቱ እንደተጀመረም ቶን ልጇን ብቻውን እያሳደገች ብዙ መከራዎች እንዳየችና ሞም ከዛን ቀን ምሽት በኋላ አጠገቧ እንዳልነበረ ብታስረዳም የእሱ ጠበቃ ግን ምን ያህል ቸልተኛ እንደሆነችና ቤቱን በሳት ማያያዟን መንገድ ላይ ስትሽከረከር የነበረበትንም ሁኔታ በፎቶና በቪዲዮ አስደግፎ ያስረዳል። ለእረፍት ሲወጡም ጠበቃው ይህንን ሁሉ ስላልነገረችውን ያደድባታል። ሞም ምን አይነት አስመሳይ ነሽ ግን እኔ ራሱ ላምንሽ ነበርኮ ብላ ሽፉባታል። ዳኛዋም ሁኔታውን አገናዝባ የማሳደግ መብቱን ለሞስት ሰጠው። ቶን በጣም ታዝናለች። ሲወጣ ጠብቃ በጥፊ ተጭሎና በጣም ጨካኝ ሰው ነህ ትለዋለች። ጠበቃው አቅፎ ያባብላትና ከዚህ በኋላ በምንችለው ሁሉ ረዳሻለሁ አትጨነቂ ብሎ ይጽናናታል። በነጋታው ሞ ልጁን ወደ ቤት ሊወስደው ሲለም ቶን የተከተለችው ታለቅሳለች። ልጁ ማይቷት ማልቀስ ሲጀምር ሞ መኪናው ላይ ቆምላትና አቅፋው ስታለቅስም ረዳቱ አሁን ልጁ ካለቃችን ጋራ ነው መሆን ያለበት ታውቂያለሽ መቼም ስማኝ የኔ ውድ ድሮ አባት ማጂክ ሊማር እንደሄደው እኔም ለትንሽ ጊዜ ተምሬ እመጣለሁ እሺ እስከዛው አባት ጋር ጠብቀኝ ብለው እያለቀሰ ትሸኘዋለች። ልጁም የአባቱን ትልቅ ቤት ሳይደስ ይበላውም አያቱ መታገን እናቱን መቼም እንደማይገኝ አስተናገር ማልቀሱን ይጀምራል። ሞ ምንም ቢያደርግ አልረጋጋ ስላለውም ቶን ጋር ይደውላትና ታሞ ሆስፒታል እንደገባች ሲሰማ አቅፎ ወደ ቤቱ ያመጣታል። ልጁም እሷን እንዳየ ደስ ብሎት ይረጋጋል። እንቅልፉ እንዳስተኛችው ሞ በድጋሚ ከቤት ያስወጣታል። በነጋታውም ልጁ ይጠፋና አንድ ላይ ሆነው ይፈልጉታል። ብዙም ሳይቆይ ግን አጋች ነኝ የሚል ሰው ይደውልና ሞ ከፖሊሶቹ ጋር ተባብሮ ይዘዋል። ሰውየውም ልጁን አላገትኩትም እንደጠፋ ሰማ ብር ለመቀበል ብዬ ነው አሻውጥ ይላቸውና ሞም ቆይ ስከፋው የሚሄድበት ቦታ የለም እንዴ? የትም አይሄድም ቤት ውስጥ ተደብቆ ነበር የሚያለቅሰው ትለውና ጣራ ላይ ወጥተው ሲፈልጉ ታገኙታል። ሞ አብሯቸው አድሮን በጠዋት ልጁን አንጠልጥሎ ይዞት ይወጣል። እናቱ ጭራሽ እንዳታየው ለማድረግ አስባ ሌላ ክስ ብትከፍትባትም ልጇ እሷ እንደሚፈልግ እየተናገረ የሚያለቅስበትን ቅጂ ያሰሙና በሳምንት አንዴ እንድታየው ያስፈቅዳሉ። ይህ እንድላቸውን ለማክበርም ከጠበቃው ጋር ሲወጡ ቆይ ግን ሞን የምርም ትወጂዋለሽ? አዎ ተማሪ ያለው አስተማሪያችን በጣም የደንቀው እንደነበረ ሰማው። አንድ ቀንም ጉድጓድ ውስጥ የገባ መኪና ለማውጣት ሲሞክር አየሁትና ለሱ ያለኝ ፍቅር ጨመረ። ልጅ ያለሽ ነው ያወደድሽው ብላ ሽፉባታል። ከቤት ተደውሎለት ሲሄድም ትንሹን እያለቀሰ ያገኘውና አርቲስቷ አስታስቀው አይቶ ጥሩ ሰው እንደነች እያሰበ ወደ ውጥመዷ ውስጥ ይገባል። በቀጣዩ ቀንም ቶ ልጇን አግኝታ አስታጫውተው ትቆያለች። ሞም ብዙ ጊዜ ተገናኝተናል፣ ግን እንዴት የልጄ እናት ልትሆኚ እንደቻልሽ አልነገርሽኝም እኮ። የዛን ቀን ድርጅት ትልቅ ስራ አሸንፎ ነበረ፣ ግን አንተ ከእናት ጋር ተጣልተህ እንዳዘን ካየሁና ተከታልኩ። ፍቅረኛ ስለመሰልኩ ነበር የቀረብከኝ። ጠዋት ላይ ፊቴን እንኳን ሳታየኝ ቼክ ሰተኛ አባረርከኝ ስትለው ስላዘነ ምንም ሳይናገር ሄዳል። በነጋታውም ጠበቃው በክፍያ ፋንታ ቤቱ እንድታስተካክልለት ነግሯ ስለነበረ ሄዳ ታጸዳለታለች። ብዙ ለፍችን ያስተካከልኩት ዝም ብለህ እንዳታበላሸው። እኔም የተበላሸው ሰው ነኝ፣ ለምን አታስተካክኝም? ጥፍ ያምሮሃል መሰለኝ። እሱን እንኳን ለማድረግለት ዛሬ የሆነ ፓርቲ ያለብኝ፣ ለምን አብረሽኛ አትሄጂም? ሁሉም ሰው ብቸኛ እንደሆንኩኝ ያነሳ እንደሽፍብኝ አልፈለገም ስላት እያቀማመችን ቢሆን ትስማማለች። ፓርቲው ላይ ሞያትና ከጠበቃው ጋራ በመሆኑ ይደብረዋል። ቶናሞ ስለነበረ ለጓደኛዋ ብትደውላትም ውጪ ስለሆነች መምጣት ሳትችል ትቀራለች። ወዲያው ግን ጠበቃው ይደርስና መድኃኒቱን ይሰጣታል። አመሰግናለሁ፣ ታውቃለህ ሁሌም ከጎኔ የሚሆን ሰው ቢኖር ደስ ይለኝ ነበረ። አንቺ ብቻ ፈቃደኛ ሁኝ እንጂ እድሜ ልክን አብረሽ ሆናለሁ። ብዙ ጊዜ ልነግርሽ ሳስብ ነበር ቢላትም ምንም መልስ ሳትሰጠው ትቀራለች። ሞቢሮ ቁጭ ብሎ ፈገግ ስለመረዳቱ ሰሞኑን ደስተኛ ሆንክ ትመስላለህ፣ ስራ አጥተሃል ማለት ነው፣ እኔንም መከታተል ጀምረሃል ይለውና የሚሰራ ነገር ጨምርለታል። እናቱም ትደውለትና ከሀብታሟ ልጅ ጋር ቀጠሮ እንደያዘችለት ትነግረዋለች። ጠበቃውም ቶንን ለመንከባከብ ብሎ ስራውን ትቶ አጠገቧ ይውላል።
ሞና ልጅቷም እንደማይፈላለጉ ስትስማሙ ለቤተሰቦቻቸው ለመናገር ይወስናሉ። በነጋታው አርቲስቷ ከሆነ ሰው ጋር እንደተገናኘች ጋዜጣ ላይ ይወጣል። ሞስ ጠይቃትም ውሸት እንደሆነ ታሳምነዋለች። ልጇን ለማየት ስትሄደም ትንሽ ስላመመው ዛሬ እዚህ ቆይ ይላትና ተስማምታ ስለ ልጅነቱ ውስጥ ጠይቀው አባቴ እናቴን ካስረገዛት በኋላ ሌላ ሴት አገባ፣ እኔም ብዙ ተሰቃይቻለሁ፣ ለዛ ነው ልጄም እንደኔ እንዲሆን የማልፈልገው ይላትና እሷም ልጅ እያሉ እንዳየችውና እንደወደደችው ትነግረዋለች። በነጋታው አዲስ ስራ ቢጀምርም ሰዎች በሙሉ አርቲስቷ እንዴት እንደከዳቸው እያወሩ ስለነበረ ተናዶ ይወጣል። የጠበቃው አባትን በጣም ስታመመ ጠበቃው ድርጅቱን ለመውረስ ይገድዳል። እንደገባ ግን ችግር ውስጥ እንደሆነ ያስተውልና የምትወደው ልጅ ስለ ስራ ሊያዋራት ሲቀጥራት ደስ ይላታል። እንደተገናኙም ስለ ስራ ልታዋራኝ ከሆነ አሁኑን ሂድ ስትለው ጥሏት ሄድና ትከፋለች። አርቲስቷ ሞ ልታገባው እንደሆነ ታስወራለች። እናት ውስጥ ደውለትም ውሸት እንደሆነ ያረጋግጥላትና ከረዳቱ ጋር አርቲስቷ ዝና ለማግኘት ብላ እንደምታደርገው ያወራሉ። ሲቀጥራትም ለጋብቻ ልጠይቃት መስሏት ደስ ይላታል። እራታቸውን ከበሉ በኋላ ግን እንድንላይ ይፈልጋለሁ፣ እንደ አንቺ አይነት ውሸታም ሴት አልፈልግም ሲላት ስትለምነው ትቆይና ብርና የምትፈልገውን ፊልምም እንደሚሰጣት ሲነግራት እሺ እስማማለሁ፣ ግን ደግሞ ለጋዜጠኞቹ ፍቅረኛ እንደሆንክ እንድናስመስል ነው የምንፈልገው ትለውና በሀሳቧ ተስማምቶ እያስመሰለ ቤቷ ድረስ ሸኛታል። እንደሄደም እያለቀሰ የጠበቃው ጋር ትሄድና የተፈጠረውን ትነግረዋለች። መቼም እንደማትተውም ትስታለች። ቶን ዜናውን ካየች በኋላ ሞን ታገኘውና ልታገባ እንደሆነ ሰማ። በመሀል ልጄ እንዲጎዳ አልፈልግም፣ ምንም አይፈጠርም፣ ችግር ካለ ወዲያ ወደ አንቺ ጋር መልሰዋለሁ ብሎ እውነቱን ሳይነግራት ይሄዳል። ከስራ እንደተባረረችም ለጠበቃው ስትነግረው ሊረዳት ቃል ይገባላታል። በየቦታው እየዞረች ብታመለክትም ደህና ስራ ማግኘት ሳትችል ትቀራለች። ቤት ስትመለስም ጠበቃው ለምን ከኔ ጋር ለመስራት አትሞክሪም? አይ ሰዎች በሌላ ነገር ቢያስቡትስ ደግሞ ስለ ሰው ጉዳይ አይስጠኝም፣ አንቺ ብቻ ተስማሚ። እሺ ግን ቢያስ ለትንሽ ቀን ሌላ ቦታ ማገኝ ከሆነ ልፈልግ። በነጋታውም ጓደኛዋ ችግር ውስጥ ገብታ ስለነበረ ጠበቃው ይረዳታል። ፍቅረኛሽ ነው አይደለ? ለዛን ይረዳን። እንደዚህ አይነት ነገር የለም ባክሽ፣ ምንም ብትይ ከዛሞ ከሚባል ሰው ይሻላል። ፍሪጅ ውስጥ እንደተወለደ ሰው ቀዝቃዛና ደረቅ እኮ ነው ብላ ታሽፋለች። ሞ ጠበቃው የሚፈልጓቸውን ድርሻዎች እንዲገዛ ጓደኛውን ጠይቀዋል። ለቶንስ ደውላትም ጠበቃው ያነሳዋል። ሞ ተናዶም ስልኩ ልትሰጣት ትችላለህ? አልችልም፣ ምሳ እየሰራችልን ነው፣ አትረብሸን ብሎ ይዘጋበታል። ሞ በድጋሚ ደውሎ ስታነሳለትም ልጄን መጥቼ ወስደዋለሁ። እንዴ ለምን? ከኔ ጋር እንዲቆይ ተስማምተሃል ነበረ? እሱማ ሌላ ሰው ይዘሽ ቤት ከመምጣትሽ በፊት ነበራ። እንደደረሰም ጠበቃ ሆን ብሎ ግንጮን ይስማታል። ሞ ልጁን ወደ መኪና ውስጥ ካስገባው በኋላም በእኔና በአንተ ጥል መሀል እሷ ናት አስገባት፣ ይልቁን አንተ በመሀላችን አትግባ፣ ፍቅረኛ ናት እኮ ስለው ተናዶ መኪና ውስጥ ይገባል። ልጁም እናቱ አብራው እንድትሆን እንደሚፈልግ ሲናገር ጥሩ እንደዛ ከሆነ እኔን መርዳት ይኖርብሃል ይለውና ስትስማማ ደስ ብሎት ያቅፈዋል። በቀጣዩ ቀንም አበባ ይዞላት ሄድና አብረሽኝ መኖር ትፈልጋለሽ? አይ ለምን? ያንን ሰውዬ ስለምትወጂው ነው። ምን አገባ? ትተኸኝ ሄድከው እኮ አንተ ነበርክ። ልጄን ለማሳደግ ብዙ መከራን ያየሁት። እኔን ምንም የመጠየቅ መብት የለህም። የዛን እኮ ስለማላውቅሽ ነው። አሁን ግን እንደዛ አይደለሽም። ከእሱ ጋር ስለሆንኩኝ ነው ይህንን ሁሉ የምትናገረው። ወደኸኝ አይደለም። ሁሌም ቢሆን ነገሮችን መቀማት እንጂ እንዴት መጠበቅ እንዳለብህ አታውቅም ብላው ትሄዳለች። ጠበቃውሙ የእሱን ማናጀር እንደቀጠረው ሲሰማ ተናዶ ሄድና ጥላ ያስነሳል። ቤተሰቦቼ ለማጥፋት ነው አጥራት። እናቴ በአንተ ምክንያት ነው የሞተችው። ከጋብቻ ውጭ የተወለድክ መሆንን ረስተህ ወደ ቤተሰባችን ለመግባት እየሞከርክ ነው። የምንቀበልህም ይመስልሃል እንዴ? አባታችንን በሽታ ላይ የጣልከው እና ጥሩ አባት የምትሆን ይመስልሃል ሲለው ተናዶ ይመታዋል። ተው እንደምንም አላይታቸውም ጠበቃውን ወደ መኪናው ታስገባዋለች። እሱሞ ከሱ ቀድሞ እንደተወለደና ቤተሰቦቹ ሲጣሉም የእሱን እናት እንዳገባት የሞናትም ይህንን ስታውቅ እናቱን በንግግሯ እያሰቃየቻት ለበሽታ እንደጣለቻት ይነግራትና ታጽናናዋለች። ወደ ሞ ጋር ሄዳም አንተም እውነቱን እንድትነግረኝ ፈልጋለሁ። ለምን? ሲጀመር ፍቅረኛሽ ነገረሽና ምንሽ አይደል እንደ መጣሽው? የምትጠይቅኝም ለስተጨንቀሽ ነዋ። አዎ በትክክል እንደዛ ነው ስትለው ቀንቶ የጠጋትና በጥፊ ታጭለዋለች። ማታ ላይም ተወው ልጇን ለማግኘት ደውልና ሞለስ ሆና ለልጇ የሲንደሬላን ታሪክ በራሷ አስመስሎ ይተረክላቸዋል። ሲጨርሰም ተውን እባክሽ ወደ እኔ ተመለሺ፣ ግን እኮ አንተ እኔ ልዑል አይደለህም። እኔ የሚንከባከበኝና የሚጠብቀኝ ሰው ነው የሚያስፈልገኝ። ትንሹም የአባቱ ልደት እንደደረሰ ይነግራትና ኬክ ሰርታ ያከብሩለታል። እንደ ቀመሰው ግን ምንም ስኳር እንደሌለው ያስተውላል። ዊሳል ጨምሮ ረስቼው ነው አትብላው በቃ። አይ በለዋለሁ ለልደቴ ኬክ ሲሰራልኝ የመጀመሪያ ነው ይላትና ክብረው እንደጨረሰውን ቤት ሲሸኛት የጠበቃው ረዳት ከሰው ጋር ተጣልቶ እንደተጎዳ ይነግራትና እየተጣደፈች ሆስፒታል ብትሄድም ከዚህ ሂጂልኝ የሞል ደስታ ከብሪ ቆይተሽ ነው የመጣሽው ስላላት ቤት ትመልሳለች። መውስ ጠብቃት ቆይቶም ደህና ነው። የምር ግን ልትጎዳው ትፈልጋለህ እንዴ? እኔ ያደረግኩት መስሎሽ ነው? አላውቅም፣ ግን ደግሞ ባትጎዳው ደስ ይለኛል። ለማንኛውም ይሄን ስቴ ለመስማት አይደለም የመጣሁት ይልና ጉንጯን ስሟት ይወጣል። በቀጣዩ ቀንም ተወል ሊያገባት ይዘዋት ይሄዳል። ቆይ ግን ትወደኛለህ? ይሄ ስለ ፍቅር አይደለም ለልጃችን ብለን ማድረግ ስላለብን ነው። ስለዚህ አትወደኝም ማለት ነው ብትለም ስለ ልጃቸው ማውራቱን ስለቀጠለ ተናዳ ትወጣለች። ሲያስቆማትም አላገባህም፣
ለምን? ምክንያቱም የሚወደኝና የሚንከባከበኝ እንጂ ሀብትና ምቹ ኑሮ ብቻ የሚሰጠኝ ባል ስለማያስፈልገኝ። እና አንቺ ትወጂኛለሽ። ልዑሌን እያሰብክ የገነባሁትን ህልም በሙሉ አፍርሰህብኛል። ከህይወቴ ብትወጣ ደስ ነው የሚለኝ ብላው ትሄዳለች። ጠበቃውን በድጋሚ ድርጅቱ ችግር ውስጥ ይጋባና ሲጨናነቅ አርቲስቷ ደውላለት ቀጣይ ዝግጅቷ ላይ እንደ ፍቅረኛ ሆኖ አብሯት እንዲሄድና ሞ እንዲቀበለው ተሳምነዋለች። ትሆንም ምንም ሳታውቅ አብራው ለመሄድ ትስማማለች። ከዝግጅቱ በኋላም ከአርቲስቷ ጋር አንድ ላይ እንደሚያምሩ የተጻፉትን አስተያየቶችን እያዩ ደስ ይላቸዋል። ወደ ስራ ሲመለስም አዲሷ ማናጀሩ ጥሩ ስራ ይዛለት ብትመጣም አይ አልፈልግም፣ አሁኑን አባሯት፣ ይሄን ሞ ይሆናል ይላካት ብሎ ሳይቀበላት ይቀራል። ልጅቷም ለትሆን እውነቱን ነው ሞን ይላከኝ፣ ግን ደግሞ እንዲረዳው አስቦ ነበር ስትላት ሞን የተናገረችው ነገር በሙሉ ቆጫትና አልታዋራው ስትሄደም ልጇን ታገኘዋለች። ወደ ውስጥ እንደገቡም አባዬ ተመልከት፣ እናቴ ይቅርታ ልጠይቅህ ነው የመጣችው ስለው ቸኮሌት ሰጠውና ወደ ውስጥ ያስገባዋል። ልትረዳው ከፈለክ ለምንድን ያልነገርከው? ግን እንደዛ ይሻል ነበረ። እሺ ብሎ እንደማይቀበለኝ ስላወቅኩ ነው ይላትና እናቱ ደውላ ልትመጣ እንደሆነ ስትነግረውም ልጁን ይዞ ቶን ቤት ይሄዳል። እዛም ጠበቃው የሰጠውን መጫወቻ ያውና እነዚህን ከሰጠው የምርም ይወደዋል ማለት ነው። ሁሉም ሰው ያወዳድረን ስለነበረና እኔንም ዝቅ ያደርጉ ስለነበረ ነው ጠላት የሆነው። ግን እኮ እሱ አሁንም ስለአንተ መጥፎ ነገር አይሰበም። አንቺ ስለኔ ምንድን ነው የምታስቢው? ይላትና እንደሚወዳት ግልጽ አድርጎላት ጠዋት ቁርስ ለመስራት ስትነሳ መልሶ ያስተኛትና ልታመልጭኝ ነው እንደምትፈልጊው ይላትና ልጃቸውም ሳያቸው ደስ ይለዋል። ወደ ስራው ስትሄድም ጠበቃው ትናንትና ከሞ ጋር ነበርሽ አይደለ? ግን ግድ አይሰጠኝም፣ ላጣሽ አልፈልግም። ልጅ ያለኝ ሰው ነኝ፣ ላንተ አልገባህም ትለውና አዝኖ ይወጣል። ቶም ቤቱ ሆና አስጠብቃው ቆይታ እንቅልፍ ይወስዳታል። እንደነቃችም ያዘጋጀላትን ሰርፕራይዝ ታየዋለች። በድምጽ ማጉያም ቶን እንድታገብኝ ይፈልጋለሁ፣ የልጄ እናት ስለሆንሽ ሳይሆን ስለምወድሽ ብለሽ አግብኝ ይላትና ተመርከው ውስጥ ጠይቃት ተስማምታ ይጋባሉ። እሱም ሁሉም ሰው እንደተጋባ እንዲያውቅ እፈልጋለሁ። እሺ ግን መጀመሪያ ቤተሰቦቻችን ዝግጁ መሆን አለባቸው ትለውና ቤተሰቦቿ ጋር ሄዳ ስትነግራቸው አባቷ በጣም ተናዶ ስለነበረ መሆን ያበረዋል። እናቷም ቀስ ብላ መጋባታቸው ጥሩ መሆኑን ልታስረዳው ትሞክራለች። ጠዋት ሲነሱም ቁርስ ሰራላቸውና አባቷ ለመንከባከብ የቻለውን ያደርጋል። በመጨረሻም ተሳክቶለት አባቷ ግንኙነታቸውን ይቀበለዋል። ወደ ቤት ሲመለሱም ከፈለግሽ ስራሽ ማቆምና ከልጃችን ጋር ጥሩ ጊዜ ማሳለፍ ትችያለሽ። አይ ታውቃለህ፣ ወንድምህን እንደ ጓደኛዬ ነው የማየው፣ ልተው አልችልም። እሺ ከፈለግሽ እና አሁንስ መጋባታችንን መናገር አንችልም? ገና መቼ እናትን አሳመንካትና ትለውና በቀጣዩ ቀንም ጠበቃው ጋር ትሄድና ደህና መሆኑን ትጠይቀውም ተናዶባት ስለነበረ በትክክል ሳይመልስላት ይቀራል። የሞናትም ሁለቱንም ትጠራቸውና የልጁን ስም መቀየር እንደምትፈልግ ስትነግራቸው ትወንድስ ቤላትም ችግር ላለመፍጠር ብላ ትስማማለች። ሊያስቀይሩ ሲሄዱም የሆነ ሰው ደውላትና ጠበቃውን እንድትወስደው ይነግራታል። ለሞስራ እንዳለባት ዋሽታው ትሄድና ጠበቃውን ቤት ውስጥ ታደርሰው እንደሚወዳት እየተናገረ ይቀርባታል። ብዙ ከታገለችው በኋላም ስለመረራት በጥፊ ታጭለውና በቃ አልወድህም እና ደግሞ ከሞጋር ሆኛለሁ ብላው ትወጣለች። በቀጣዩ ቀንም የነማ አባት ልብ ድካም ይዞት ሆስፒታል ውስጥ ይገባል። እናትየውም እንዴት አባት ይህንን ታደርጋለህ? ለምንድን ነው ሆቴሉን የቀማኸው? እንዳይከስር ልረዳው ስለፈለግኩ ነው፣ ሌላ ሰው ከሚወስደው ይሻላል እኮ ይላትና ከዓመታት በኋላ አባቱን ለማየት ሄድና ልጇ ያደረገው ነገር ይቅርታ ስጠይቅ ጠበቃው ይሰማታል። ቶንም አበባ ይዛለት ትሄድና አባትን ማግኘት ፈልጌ ነበር፣ ሞል ያደረገው ነገር ይቅርታ መጠየቅ አለብኝ። የእሱን ስም አትጥሪ፣ ሁሌም እንደጎደኝ ነው። አንዳንዴ እንኳን ኃላፊነት ለመውሰድ አይሞክረም ብሎ አቅፋት ሲያለቅስ ማያቸዋል። ጠበቃው ቤቱ እንደተመለሰም ለሆነ ሰው ደውሎ ስለ እናቱ አደጋ እንዲያጣሩለት ይጠይቅና በሞተችበት ሰዓትም ከሙናት ጋር እንደነበረች ይደርስበታል። አባቱ ጋር ሄዶም ቆይ ለምንድን ነው ግን የሙናት ርጉዝ እንደሆነች እያወቅህ ተውካት? በጣም ንዴታም ሰው ነበረች። በምንም ጉዳይ መስማማት ስላቃተን ተለያየን። ግን የተከታተለችኝ ስታስቸግረኝ አንተን እናት አገባኋት። ከዛ በኋላ ነበር እርጉዝ እንደሆነች ያወቁት። ምንም ማድረግ አልቻልኩም። እናንተ ደግሞ ወንድማማቾች ናችሁ፣ ጠላትነታችሁን አቁሙት። ተመሳሳይ ሴትም እንደወደዳችሁ ሰምቻለሁ። እናም አንተ ብትተውለት የሚሻል ይመስለኛል። ለምን እኔ ነኝ እንዲህ ሁሌም ኃላፊነት መውሰድ ያለብኝ? ምክንያቱም ልጅቷ ምስሉ አይደል የምትወደው። ትንሹም ከእህቱ ጋራ በመኪና ሲጫወት ይቆይና ተገልብጦ ሲያየው ደስ ይለዋል። ተናዳ ስትጮህበትም ጠበቃው እንዳመጣላት ይናገርና ክፍሉ ውስጥ አስገብተው እንዲቆልፍበት ታደርጋለች። ሰራተኛቸውም ለሞደውል የተፈጠረውን ይነግረዋል። እሱም የተቻኮለ ቤት ሄድና ልጄን አስወጪው፣ እንደነደርገሽ እንድታሳድገው አልፈልግም። ሁሌም ህፃነቴን የምጠላው ያለ ትዳር የተወለድኩኝ ስለሆንኩኝ ሳይሆን አንቺ ክፍል ውስጥ ቆልፊብኝ ስለነበረ ነው። አሁንም ድረስ ደስታ ያጣ ሰውን ያደረግሽኝ በዛች ልጅ ምክንያት ነው እንደዚህ የምትናገረው አይደለ? በጣም ተቀይርሃል። አዎ ተቀይሬያለሁ፣ ምክንያቱም እነሱ እንደ ቤተሰብ መኖር ምን ማለት እንደሆነ አስተምረውኛል ብሎ ልጁን ይዘውት ይወጣል። እናትን ማስከፋት ማቆም አለብህ፣ አለበለዚያ አይነት አድርገን ነው ስለ ጋብቻችን የምንነግራት። በቀጣዩ ቀንም አንደኛ የጋብቻ ወራቸውን ለማክበር የወጡና ስራዋን እንዳቆመች ስትነግረው ደስ ይለዋል። ጠበቃውና የምትወደው ልጅም አንድ ላይ ለመስራት ይስማማሉ። ተወስታያቸውም ሊገቡ የወሰኑ ቢመስላትም ጠበቃው ግን ጋዜጠኞቹ እንዳሉት አይደለም፣ ለስራ ነበር የተስማማ ነው። ያው አንቺ ማብረሽን ብትሰሪ ጥሩ ነበረ፣ እንዲያውም ለምን መሆን አታናግሪውም? እሱም ቢተባበረን ጥሩ ነው፣ ግንኙነታችንም የተሻለ ይሆናል ቢላትም ዋና ሀሳቡ ግን ብሩን ኢንቨስት የሚያደርግለትን ሰው ማግኘት ነበረ።
እሷም ያላትን አምናሞን ወደ ስራ መመለስ ያለብኝ ይመስለኛል። በአስቸጋሪ ጊዜያቸው ልተዋቸው አይገባም ነበር። ልክ ያችን ልጅ ስራ ለማግኘት እንደተጠቀመባት አንቺንም የተጠቀመብሽ ነው። አትዘኝ። ይልቅ በዓሉ ለምን ውጭ ሄደን አናከብርም? አይ አሁን እንኳን አልችልም ስላለችው ተናዶ ይሄዳል። እናቱም ልጁን ለማየት ትመጣና ከቶን ጋር ሰበብ ፈጥራ መጣላት ትጀምራለች። ነገሩ ተባብሰውም ትወድቅና ራሷን ስታለች። ቶን ደንግጣ ሆስፒታል ብትወስዳትም እንደመጣ ግን ሆን ብላ እንዳደረገችው ልታስረዳው ትሞክራለች። እሱም ያለችውን ሳይቀበላት ይቀራል። ምንም ያህል ቶን ላይ ቢናደድባትም ስታለቀስ ሳያት ግን ስላላስቻለው ይተወውና ወንድሜን ማመንሽን አቁሚ፣ የዛኔ እኔና አንቺ መሀል ምንም ችግር አይፈጠርም። አባታቸውም እናታቸውን ሊያያት ሄድና እንደወጣ መሆን ያገኛትና ከሁለቱ ልጆቹ አንዱን መምረጥ እንዳለባት ሲነግራትም እኔ ኮሞ እንደምወደው ተናግሬያለሁ። በመሀላቸው ገብቼ ችግር መፍጠር አልፈልግም። ጥሩ እንደዛ ከሆነ ሁሌም ከጎን ሁኝለት ይላትና ሊወጣ ሲል መሆን ያገኘዋል። አንተን ምንም የማለት መብት እንደሌለኝ ያውቃለሁ፣ ግን እባክህ በህይወት እስካለው እናትን እንዳያት ፍቅድልኝ። ጥለህን መሄድህን ረስተኸው ነው። አሁን እንዳስፈለግንህ ገባ ታሳፍራለህ ብሎት ሲሄድ የልብ ድካሙ ይነሳበታል። እናቱ ጋራ ሲገባም ጉበቱ ለአባቱ እንዲለግሰው ትነግረዋለች። ቶንም ሀሳቧን ስለደገፈቻት ያስብበትና ለመለገስ ይስማማል። ጠበቃውም ይህንን ሲሰማ ይመሰግነዋል። የሰርጀሪው ቀን ሲደርስም ቶን ስለፈራች አቅፈው ታለቅሳለች። አባቱ ሲመጣም ጠላቸው ትወጣለች። ያንን ሁሉ ጊዜ ይችል ያልኩህ ጠልቼ ሳይሆን ባደረኩት ነገር አፍሬ ነው። ከወንድም ጋር መጣላታችሁን አቁማችሁ ብትስማሙ ደስ ይለኛል ብሎት ሲዞርም አባዬ ብሎ ይጠራውና ደንግጦ ይቆማል። ሁሌም ቢሆን እንደዚህ ብዬ ብጠራ ምን ሊፈጠር እንደሚችል አስብ ነበር። በአንተና በእናቴ ምክንያት ፍቅር የለም ብዬ ባሰበም ቶንን ካገኘሁኝ በኋላ ግን ተቀይሬያለሁ። እንደ ጎዳሁ አውቃለሁ ልጄ፣ ይቅር በለኝ። እንዲያውም ለእኔ መለገስ ብሎ ያስፈልግህም እንድሞት ተወኝ ቢለውም በሀሳቡ ሳልተስማማ ቀዶ ጥገናው ይከናወናል። ቶንም ባደረገው ነገር እንደኮራችበት ትነግረዋለች። ጠበቃውም እናትየው እንዳልሄደች አይና ለምን እንደሆነ ሲጠይቃትም ምን ለማለት ፈልግህ ነው? ያው ከልጅሽ ላይ እያንዳንዱ ነገር ስወስድበት ለማየት ኃይልሽን ቆጥቢ ብዬ ነዋ። እናቴን ያሳጣሽኝ እኮ አንቺ ነሽ፣ ብድሬ መመለስ የለብኝም። ቶንም ጋር ስትገባ አርቲስቷን ታያትና ሌላ ነገር አስባ ትወጣለች። ከልጇ ጋር ለመዝናናት ሲወጡም ጠበቃው አብሯቸው ለመሄድ እንደሚፈልግ ያስመስልና ሲጫወቱና ሲዝናኑ ፎቶ ያነሳቸዋል። ቤት ሲገቡም የሰጣትን ቡና እንደጠጣች ራሷን ትታለች። ልጇ ሊቀሰቅሳት ቢሞክርም እናትህ ስለደካማ ተኝታለች ያትረብሻት ይለውና ቤቷ ይደርሰዋል። ጠበቃው ቤት እንደተመለሰን ፎቶግራፉን አዘጋጅቶ ከቶን ጋር ግንኙነት እንዳለው ማስመሰል ይጀምራል። ሞስልኳን አነሳ ስትለውም ተጨንቆ ቤት ይደውልና ልጇን ስትወት እንዳለችና ቢቀሰቅሳትም አልነቃ እንዳለችው ይነግረዋል። ጠዋት ላይም ከእንቅልፏ ስትነቃ ምንም ሳትጠረጠር ትቀራለች። ሞስ ደውላትም እንዳይናደድ ብላ ጓደኛዋ ጋር እንደደረች ተዋሸዋለች። ለጠበቃውም አንተ ጋራ ማደሬ እንዳትነግረው እሺ፣ የማያምንሽ ከሆነ ለምን ትጨናነቂያለሽ? ችግር የለውም እኮ። የሀብታሟ ልጅ አባትን በመጨረሻው ሰዓት ስራውን አልወስድም በማለቱ ይነደድበትና እንዳታገኘው ይናገራል። በዚህ ተናዳም ቤቱ ሄድና ምን ማድረግህ ነው? ከአባቴ ጋር ነገሮችን ስታበላሽ እኮ ከኔም ጋር የመሆን እድልህን እያጠበብከው ነው። ሲጀመር አብሬሽ ሆናለሁ ብዬሻለሁ እንዴ? እንደ ጓደኛዬ ነው የማይሽ እኮ ስላት በጥፊ ታጭለዋለች። እንዳታለላትና እንደተጠቀመባት ቢገባትም ስለምትወደው ፍቅሯ ልታሳየው ስትጠገግ ይፈትራታል። ሁሉም ሰው እንዳላምንህ ነግሮ የነበረ እኔ ግን አመንኩ፣ በጣም ተሸውጃለሁ ብላው ትወጣለች። ወደ ቤት ከተመለሰ በኋላም ቶላይ ስለተናደደባት ሸሻታል። በነጋታም ጠበቃው ቢሮ ሄድና ስራውን የተውኩት እኮ አንተን ለማክሰር ብዬ ነው። ምንድነው ከኔ የምትፈልገው? ከአመታት በፊት የወሰድክብኝን ሆቴል፣ ሌሎችንም ስራዎችና ቱንንም ብቻ ሁሉንም ነው የሚቀማ ብሎት ይስቃል። ሞም ከምንም በላይ የቶን ውሸት ስለጎዳው ለምን እንዳደረገችው እያሰበ ይከፋል። ቤት ሲመለስም ለምናት እንደሚገባ ይወስንና ሲያቅፋት እያለቀሰች ምን አጥፍቼ እየቀጣኝ እንደሆነ እንኳን አልገባኝም። ፎቶውን ያነሳው ሰውም ለእናትየው ወስዶ ይስጣትና ተናዳ ሁሉንም በጠዋት ጠራቸዋለች። እንደደረሱም ቶን ለምንድነው ሌላ ሰው የምትወጂ ከሆነ ልጅን የምትከታተየው? እኔ እሱን የምወደው ወንድሙም ቢሆን እኮ ፍቅረኛ አለችው፣ ይህች ፊታችሁ ቆማለች ስትል ጠበቃው ይደርስና አይ እኔ እንኳን አንቺን የምወድሽ እንዲያውም እሷና ወንድ ላይ ቢሆኑ ጥሩ ይመስለኛል ሲል ልጅቷን መቋቋም ስላቃታት ጥላቸው ትወጣለች። ሞም ቶንን ይዟት ሊወጣ ሲል ወንድሙ ስላስቆመው ይመታውና መጣላት ይጀምራሉ። እናትየውም እንዲያቆሙ ብላ ፎቶዎቹን ትበትናቸዋለች። ቶም ባየችው ነገር ደንግጣ ምንም እንደማታውቅ ለማብራራት ብትሞክረም ሞግን ሲጀምርም እሱ ጋር እንዳልነበር ስተዋሽ ነበረ ማወቅ የነበረብኝ ጋብቻ ቀለበቷን በጥሶ ስጥለወም እናትየው ልብ ድካሟ ይነሳባትና ራሷን ስለሳተች ይዘዋት ይወጣል። ወንድሙን የተጋቡ ሲሰማ ግን ትዳራቸው እንደበጠበጣው ስለገባው በጣም ይከፋል። ቶን ሞ ጋር ሄዳ ልታስረዳው ብትሞክረም ሊሰማት ስላልቻለ ትከፋና ጓደኛዋ ጋር ሄዳ እያለቀሰች የሆነውን ሁሉ ታስረዳታለች። ልጇም እናቱን ፈልገው እያለቀሰ ስላስቸገረ እንድታዩ ፈቅድላታል። ካገኘችው በኋላ ማረጋግታው ተወጣና ጠበቃውነቱ እንዲናገር ለማስገደድ ብትሞክረም ሳይስማማ ይቀራል። በድንገት ራሷን ስታስተወድቅም ደንግጦ ሆስፒታል ወስዳትና እርጉዝ እንደሆነች ይነግረዋል። እሷም ዜናው እንደሰማች ደስ ይላትና ለማው ብትነግረውም የወንድሙ ስለመሰለው ተናዶ እንድንፋታ ፈልጋለሁ ብሏት ሄዳል። በድጋሚ ጠበቃው ጋር ሄዳ ስትለምነው ይስማማና ለመውነቱን ቢነግረውም ስላላመነው ተስፋ ቆርጣ መኪና ውስጥ ትገባለች። ራሷ እንዳትጎዳ ፈርቶ ማብሯት ይገባና ሊያስቆማት ሲሞክር
የጋጩና ስለተጎዳ ሆስፒታል ወስዶታል። ሞም አየሽ አይደል ይሄ ሁሉ እየሆነ ያለው ባንቺ ምክንያት ነው ብሎ ቢጮህባትም ፖሊሶቹ ሊያስሯት ሲሉ ግን እሱ እንዳደረገው ተናግሮ ራሱን አሳልፎ ይሰጣል። ወላጆቻቸውን በተፈጠረው ነገር በጣም ያዝናሉ። እናትየዋም ሁሉም ነገር በቶ ምክንያት እንደተፈጠረ አስባ ትወቅሳታለች። ከቀናት በኋላ ሞ ችሎት ፊት ይቀርብና ሁሉም ነገር የሱ ጥፋት እንደሆነ ያምናል። ወዲያው ግን ወንድሙ ከኮማው ነቅቶ ሄድና አደጋ እንደነበር አስረድቶ ያስለቅቀዋል። ቤት እንደገባም ከነቃው ብዙ ጊዜ ሆኖኛል፣ ግን ያረኩት ነገር ለራሴ ምን ብዬ እንደማብራራው ስላላወቅኩ ነው ዝም ያልኩት። ትሆን ምንም ነገር አላጠፋችም፣ እንደተጋባችሁ አላውኩም ነበር። በዚህ መንገድ የራሴ ማረጋት ስለመሰለኝ ነው ይቅርታ ሲለው እሷን ባለማመኑ በጣም ያዝናል። ወንድሙ አበርታቶትም ሊያገኛት ሲሄድም ጓደኛዋ ከከተማ እንደወጣች ይነግረዋል። ጠበቃውም እናትየው ጋር ሄዶ ይቅርታ ይጠይቅና እንደ ቤተሰብ እንደተቀበላቸው ሲናገር ደስ ይላታል። በጣም ጥሩ እንጂማ በዛች ትሆን በተባለች ልጅ ምክንያት ተለያይታችሁ ትቀሩ ነበር። አይ እንደዚህ አይደለም፣ እንዲያውም እሷ እንድንታረቅ ለማድረግ ስትለፋ ነበር እኔ ነገሩን ያበላሸሁት ይልና ያደረገውን ሲናዘዝ እናትየውም ታዝንላታለች። ሁሉም ቤተሰብ አንድ ላይ ሆኖ ቢፈልጋትም ሳያገኟት ይቀራሉ። ሞ እንድትመለስ በማሰብ ይቅርታውን የሚገልጽ ቪዲዮ ቢለቀም ሳትመለስ ትቀራለች። አንድ ቀንም አርቲስቷ ትቀጥረውና ባታገኛት ምን ልታረግ ነው? እድሜ ልኬን ስፈልጋት እኖራለሁ። ያንን ያህል ነው የምትወዳት? እኔም እንደዛ ብትወድ እንዴት ላይ ነበረ? ግን ያንተ ደስታ የኔም ደስታ ነው ብላቶን ህፃናት እያስተማረች የሚያሳይ ፎቶ ትሰጠውና አድራሻዋን ስትነግረው ደስ ብሎ ተቅፋታል። በቀጣዩ ቀንም ትሆን የምታስተምርበት ሄድና ልጆቹን ምኞታቸው እንዲጽፉ ስትነግራቸው ሰምቶ የኔንስ እንድጽፍ አትፈቅጂልኝም? ይቅርበኝና አብረን እንመለስ ብላትም ሳትቀበለው ትቀራለች። ማታ ላይም የልጆቹ ምኞት እያነበበች እሱም አብረው እንድትሄድ የጠየቃትን ታየዋለች። እሱም አየሽ ፈጣሪም አንድ ላይ እንድንሆን ስለፈለገ ነው ቀድሞ የኔን ምኞት እንድታነብ ያደረገሽ። እቃ መሰልኩህ እንዴ? ስትፈልግ ትወስደኛለህ፣ ስትፈልግ ትጥለኛለህ። በነጋታውም ተደብቃ ወደ ሌላ ከተማ ለመሄድ ብትሞክርም ይደርስባትና ባሱን ሲከተል ተገኝቶ ይወድቃል። ይህን እንዳየችም ደንግጣ ባሱን ታስቆመውና ታቅፈዋለች። ወደ ቤት ሲመለሱም ሁሉም ስላዩት ደስ ይላቸዋል። ወንድሙ ላደረገው ነገርም ይቅርታ ይጠይቃታል። ወዲያው ግን ራሷን ስታ ትወድቅና ሆስፒታል ሲወስዷትም እሷን ወይም ልጇን ማዳን እንደሚችሉ ይነግራቸዋል። ሞ እሷን ቢመርጠም ልጇን ማጣት ስላልፈለገች አምራ ታለቅሳለች። በመጨረሻም ቀዶ ጥገናው ሲደረግ እሷም ሆኑ ህፃኗ ይተርፋሉ። ከቀናት በኋላ ሙሉ ቤተሰቡ ለመዝናናት ይወጣል። ወንድሙም አዲሷን ህፃን እያየ ልጅህ ቆጭቶን ነው የምትመስለው ይለውና ሁሉም ተሰብስበው ፎቶ ሲነሱ እያሳየን ፊልሙ ይጠናቀቃል።